አንድ የዓለም መሪ በቢሊዮን በሚቆጠሩ ህዝቦች ፊት ወደፊት ታዋቂ የመንግስት አውሮፕላን ሲያመሩ ይታያሉ። የካሜራ ባለሙያዎችና ጋዜጠኞችም እያንዳንዱ እንቅስቃሴያቸውን በቀጥታ ይከታተላሉ። ነገር ግን አውሮፕላኑ ከመነሳቱ ጥቂት ደቂቃዎች በፊት ፕሬዝዳንቱ በሚስጥር ከአውሮፕላኑ ወጥተው በበረራ ሜዳ ላይ በሚንቀሳቀሰው የምግብ ማመላለሻ መኪና ላይ በመደበቅ ወደ ሌላ አነስተኛ ወታደራዊ አውሮፕላን ይሸጋገራሉ። ይህ አስገራሚ ትዕይንት የሆሊውድ የድርጊት ፊልም ሳይሆን በቱርክ መዲና አናራ አየር ማረፊያ የተፈጸመ እውነተኛና እጅግ ረቂቅ የሚስጥር ደህንነት ኦፕሬሽን ነው። የተከበራችሁ የተወደዳችሁ ተመልካቾቻችን ዛሬ በዓለም አቀፍ የዜና እረፍታችን እጅግ አስገራሚና በቅርቡ ይፋ የሆነውን የሚስጥር የደህንነት ኦፕሬሽን ዝርዝር ይዘንላችሁ ቀርበናል። ባለፈው ሐምሌ 8 ቀን የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቱርክ አናራ ከተማ በተካሄደው የኔቶ የደህንነት ጉባኤ ላይ ከተሳተፉ በኋላ ወደ ብሪታንያ ለመጓዝ በዝግጅት ላይ ነበሩ። በዚህ ወቅት ከኢራን ከእሷ ጋር ግንኙነት ካላቸው ታጣቂዎች ኃይሎች ጋር የተሰነዘረውን ከፍተኛ የአየር ላይ ጥቃት ስጋት ተከትሎ የፕሬዝዳንቱ ሕይወት ለመታደግ ሲባል እጅግ አስገራሚ የሆነ የማታለል ኦፕሬሽን ተከናውኗል። ይህ የደህንነት ስልት ፕሬዝዳንቱ ከተደቀነባቸው አደጋ ከመታደጉም በላይ በዓለም አቀፍ መገናኛ ብዙሃንና በዋይት ሃውስ ከፍተኛ የደህንነት ባለሙያዎች ዘንድ ሰፊ መነጋገሪያ ሆኗል። ዛሬ በዚህ ዘገባችን ይህ ምስጢራዊ ኦፕሬሽን እንዴት እንደተከናወነ፣ ለምን አስፈለገ እና በስተጀርባ የነበሩ ዝርዝር የደህንነት ስጋቶች በጥልቀት እንመረምራለን። ለዚህ ታይቶ ለማይታወቅ የምስጢር ጉዞ መነሻ የሆነው የኋላ ታሪክ ስንመለከት ፕሬዝዳንት ትራምፕ ወደ አናራ የተጓዙት በኳታር መንግስት የተለገሰላቸውን በከፍተኛ ወጪ የተሻለ አዲሱን ቦይንግ 747 አውሮፕላን በመጠቀም ነበር። ይህ አውሮፕላን በኳታር መንግስት የተበረከተ ትራምፕ የቀድሞውን ያረጀውን የኤር ፎርስ ዋን አውሮፕላን ስብስብ ከነጠፉ በኋላ ነበር። ይህ አዲስ የቅንጦት አውሮፕላን አሜሪካ ያዘዘቻቸው አዳዲስ የቦይንግ አውሮፕላኖች ተሰርተው እስኪጠናቀቁ ድረስ እንደ ጊዜ የፕሬዝዳንት በረራ አገልግሎት እንዲሰጥ ታስቦ የተዘጋጀ ነበር። ሆኖም ግን ይህ አዲስ አውሮፕላን ለመጀመሪያ ጊዜ ለፕሬዝዳንታዊ ዓለም አቀፍ ጉዞ አገልግሎት ላይ የዋለው በዚህ የአናራ ጉዞ ወቅት ነበር። ምንም እንኳን አዲሱ አውሮፕላን እጅግ ዘመናዊና ምቹ ቢሆንም ከቀድሞው ኤር ፎርስ ዋን አውሮፕላን ጋር ሲነጻጸር ሙሉ የመከላከያና የደህንነት ጋሻ ቴክኖሎጂ ገና እንዳልተገጠመለት የአሜሪካ የደህንነት መረጃዎች ያመለክታሉ። በተለይም በዋሽንግተንና በቴህራን መካከል ያለው ወታደራዊ ዲፕሎማሲ ውጥረት በከፍተኛ ደረጃ በናረበት በዚህ ወቅት አዲሱ አውሮፕላን ለጥንቃቄ ተጋላጭ ሊሆን ይችላል የሚል ስጋት በደህንነት አካላት ዘንድ ተፈጠረ። የአሜሪካ የስለላ ድርጅቶች ፕሬዝዳንቱ ወይም የሚጓዙበት አውሮፕላን በኢራን ወታደራዊ ኃይሎች ወይም በተባባሪዎች ጥቃት ሊሰነዘርበት እንደሚችል የሚያሳይ ተአማኒነት ያለው መረጃ ማግኘታቸውን ተከትሎ ይህ ስጋት ለመቀልበስ አስቸኳይና ያልተለመደ እርምጃዎች መውሰድ ግድ ነው። ኦፕሬሽኑ የተካሄደበትን ዝርዝር ሁኔታ ስንመረምር የፕሬዝዳንት ትራምፕ ትክክለኛ ቦታ ለመደበቅና በጠላቶች ላይ ግራ መጋባትን ለመፍጠር የታለመ ነበር። ፕሬዝዳንቱ ከአናራ ከመነሳታቸው በፊት ለቀድሞ ትውስታ ሲሉ በታዋቂውና በአሮጌው ኤር ፎርስ ዋን አውሮፕላን እንደሚጓዙ በይፋ ተናገሩ። አዲሱ የኳታር አውሮፕላን ደግሞ በብሪታንያ ወደሚገኘው የሮያል አየር ኃይል ጣቢያ ቀድሞ እንደሚሄድና እዚያ ያሉ የአሜሪካ ወታደራዊ አባላትን እንደሚጎበኝ እንደሚደረግ ገለጹ። ይህ ይፋዊ መገለጫ ጠላቶችን ለማዘናገት የተነደፈ የመጀመሪያው የማታለያ ስልት ነበር። የአውሮፕላኑ ማረፊያ ካሜራዎች ትራምፕ ወደ አሮጌው ኤር ፎርስ ዋን ሲያመሩ ደረጃዎችን ወጥተው ወደ ውስጠኛው ክፍል ሲገቡ በግልጽ አሳይተዋል። ይህም ለታዛቢዎችና ለጠላቶች መደበኛ የጉዞ ሂደት መስሎ ይታያቸዋል። ነገር ግን ፕሬዝዳንቱ አውሮፕላኑ ውስጥ ከገቡ ከጥቂት ደቂቃ በኋላ ከአውሮፕላኑ ማዶ በኩል ከቆመው የአየር ማረፊያ የምግብ ማመላለሻ መኪና ውስጥ በሚስጥር እንዲገቡ ተደረገ። ይህ መኪና ፕሬዝዳንቱና ጥቂት ረዳቶች ጭኖ በበረራ ሜዳ ላይ በመንቀሳቀስ ትራምፕን ወደ ሌላ አነስተኛ ወታደራዊ C-32A አውሮፕላን አሸጋገራቸው። በዚህም ምክንያት አሮጌው ኤር ፎርስ ዋን አውሮፕላን እንደ ማታለያ ብቻ ሆኖ አገልግሏል። የሚገርመው ግን አውሮፕላን አብሯቸው የተጓዙት ጋዜጠኞች እና አንዳንድ የዋይት ሃውስ ከፍተኛ ባለስልጣናት ፕሬዝዳንቱ አሁንም በዚያው በአሮጌው
ኤርፎርስ ዋን ውስጥ እንዳሉ ያምኑ ነበር። በበረራ ወቅትም የፕሬስ ካቢኔ አባላት የአውሮፕላኑ መስኮት መጋረጃዎች ዝግ አድርገው እንዲቆዩ መመሪያ ተሰጥቷቸዋል። ይህም ፕሬዝዳንቱ በሌላ አውሮፕላን ወደ ብሪታንያ እየተጓዙ መሆኑን ከጋዜጠኞች ለመደበቅ የተደረገ ጥንቃቄ ነበር። የደህንነት ባለሙያዎቹ እንደሚናገሩት እንደዚህ አይነቱ ኦፕሬሽን ምንም እንኳን እጅግ ያልተለመደ ቢሆንም ከዚህ ቀደም በአሜሪካ ታሪክ የተመዘገበ መሰል ክስተቶች አሉ። ለምሳሌ በፈረንጆቹ 2000 ዓመተ ምህረት የቀድሞ የአሜሪካ ፕሬዝዳንት ብሊንከን ወደ ፓኪስታን በሚጓዙበት ወቅት ተመሳሳይ የማታለል ስልት ተጠቅመው ነበር። በወቅቱም ብሊንከን ምንም አይነት ምልክት በሌለው አነስተኛ አውሮፕላን ሲጓዙ ኤርፎርስ ዋን ግን ማታለያ ሆኖ እንዲያገለግል ተደርጓል። ይሁን እንጂ በሁለቱ ክስተቶች መካከል ትልቅ ልዩነት አለ። በ2000 ዓመተ ምህረት የክሊንተን ጉዞ ወቅት አብሯቸው የነበሩት የጋዜጠኛ ቡድን ስለ ሁኔታውና ስለ ደህንነት ስጋት አስቀድሞ ምስጢራዊ መግለጫ ተሰጥቷቸው የነበረ ሲሆን በትራምፕ ጉዞ ላይ ግን ጋዜጠኞች ሆነ የአስተዳደሩ ከፍተኛ አባላት እስከ ጉዞ ማብቂያ ድረስ ምንም የሚያውቁት ነገር አልነበረም። ይህ ሁኔታ የአሜሪካን ምስጢራዊ አገልግሎት የደህንነት ስጋቱን ምንም ያህል በከፍተኛ ትኩረትና ጥንቃቄ እንደተመለከተውና መረጃዎች እንዳይፈሱ ከፍተኛ ጥንቃቄ ማድረጉን ያሳያል። የደህንነት ባለሙያዎች እንደሚጠቁሙት የኢራን ስጋት እጅግ ከፍተኛና ቀጥተኛ በመሆኑ ይህን መሰል የማታለል ስልት መጠቀም የፕሬዝዳንቱን ሕይወት ለማዳን አስተማማኝ መንገድ ነበር። ይህ የሚስጥር ኦፕሬሽን ዜና ይፋ መደረጉን ተከትሎ በዓለም አቀፍ ደረጃና በአሜሪካ የፖለቲካ መድረክ ላይ ሰፊ ውይይት ተነስቷል። በተለይም መገናኛ ብዙሃን በፕሬዝዳንቱ ሕይወት ላይ ተደቅኖ የነበረው አደጋ አስመልክቶ ስጋቶቻቸውን የገለጹ ሲሆን፣ በሌላ በኩል ደግሞ ጋዜጠኞች ሳያውቁት ለአደጋ ተጋላጭ በሆነው እና እንደ ማታለያ በተጠቀሙት አውሮፕላን ላይ መሳፈሪያቸው በፕሬስ ነፃነት በጋዜጠኞች ደህንነት ዙሪያ ጥያቄዎችን አስነስቷል። የዋይት ሃውስ ይፋዊ መግለጫ እንደሚያመለክተው አዲሱ አውሮፕላን ከፍተኛ የደህንነት ፕሮቶኮሎች አሉትና ዘመናዊ ቢሆንም የፕሬዝዳንቱን ደህንነት ለመጠበቅ ማንኛውም አይነት መሳሪያና ስልት መጠቀም አስፈላጊ መሆኑን አስገንዝበዋል። ፕሬዝዳንት ትራምፕ በበኩላቸው ጋዜጠኞች ከበረራው በኋላ ለምን መጋረጃዎችን እንድንዘጋ ተደረግን ብለው ለጠየቁት ጥያቄ ሲመልሱ ምናልባት አደገኛ በረራ ላይ ስለነበራችሁ ሊሆን ይችላል፣ ነገር ግን እኔ ከሄድኩ እናንተ ትሄዳላችሁ በማለት በተለመደው ቀልደኛ አነጋገራቸው ምላሽ ሰጥተዋል። ከዚህ ታላቅ ክስተት በኋላ በኳታር የተለገሰው አዲሱ አውሮፕላን ደህንነት በከፍተኛ ደረጃ እየተፈተሸ ይገኛል። የዋይት ሃውስ ባለስልጣናት አዲሱ አውሮፕላን ከፍተኛ የደህንነት ፕሮቶኮሎች ያሉት ዘመናዊ መሆኑ በተደጋጋሚ ቢገልጹም ከቀድሞ ኤርፎርስ ዋን ጋር ሲመጣጠን ጠንካራ የመከላከያና ጸረ ሚሳኤል ስለመኖሩ አሁንም ጥያቄዎች እየተነሱ ነው። ትራምፕ ወደ ዋሽንግተን ከተመለሱ በኋላ ይህ በስጦታ የተገኘው አውሮፕላን የደህንነት ክፍተቶችን ለመሙላት ተጨማሪ ማሻሻያዎችን እንደሚያደርግ መመሪያ ተሰጥቶታል። በተጨማሪም ፕሬዝዳንቱ ከብሪታንያ ከተመለሱ በኋላ ወደ ዋናው ትልቅ አውሮፕላን እንዴት እንደተሸጋገሩና ወደፊትስ መሰል የደህንነት ስጋቶች እንደሚፈቱ ሙሉ በሙሉ ግልጽ ያልሆኑ ጥያቄዎች አሁንም አሉ። የአሜሪካ የመከላከያ ሚኒስቴር የደህንነት ተቋማት በቀጣዩ ፕሬዝዳንት ጉዞዎች ደህንነታቸውን ይበልጥ ለማጠናከር አዳዲስ ስልቶችን እንደሚነድፉ ይጠበቃል።